አራት ጀነራሎች 7 ኮሎኔሎችና በርካታ መስመራዊ መኮንኖች የተሳተፉበት ጥቃት በአማራ ክልል በጎጃም በደጋዳሞት በሚገኙ የፋኖ ኃይሎች ላይ መከፈቱ ተገለጸ። ሶስተኛ ቀኑን በያዘውና ልዩ ትኩረት በተሰጠው በጀነራል ማምር ተሰማ የሚመራው ተልእኮ በዋናነት ፈረስ ቤትን ለመቆጣጠር እንደሆነ ተመልክቷል። እስካሁን ባለው መረጃ ፋኖች የመጣባቸውን ጥቃት በመመከት ያገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሳቸው ተመልክቷል። የአማራ ብልጽግና ምስለኔ አስተዳደርን በደጋዳሞት እግሩን ለመትከል ያለመ ተልእኮ ወስዶ ሲንቀሳቀስ የነበረው የአብይ አህመድ ሰራዊት በወታደርም ሆነ በቁስ ደረጃ ከፍተኛ ውድመት እንደደረሰበትም ይነገራል። ያገዛዙ አንዳንድ መገናኛ ብዙሃን ፈረስ ቤትን መንግስት መቆጣጠሩን እየገለጹ ይገኛሉ። ሌሎች መረጃዎችንም ይዘን መተናል። ተናስተልን ገለታው ተናስተልን መሳይ እንዴት አደርክ? እንዴት ሰነበትክ? እንዴት አለ? ዛሬ በርካታ መረጃዎች ወጥተዋል። ቀደም ሲል ያነሳዋቸው አሉ። እንደው በፋኖ ዙሪያ ያሉት ላይ አጠር ያለ አስተያየት ሰጥተን ወደ ሌሎቹ በስፋት ወደምንመለከታቸው ጉዳዮች እንሄዳለን። እንግዲህ 4 ጀነራሎች ናቸው በዚህ ስምሪት ላይ በአዛዥነት የተሰማሩት። እንደሰማነው ከሆነ ሌተናል ጀነራል ማምር ተሰማን ጨምሮ የጎጃም ኮማንድ ፖስት አዛዦች ሜጀር ጀነራል ተስፋዬ ረጋሳ እንደዚሁም ሌሎችም የተካተቱበት 7 ኮሎኔሎች የሚመሩት መጠን ሰፊ ተልእኮ የወሰደ ዘመቻ ነው እየተካሄደ ያለው። በዋናነት ደጋዳሞት ወረዳ ፈረስ ቤትን ለመቆጣጠር እንደሆነ ነው የሰማነው። ሶስተኛ ቀኑን ይዟል። በታንኮች በሜካናይዝድ ኃይል የታገዘ መጠን ሰፊ ውጊያ ነው እየተካሄደ ያለው። ገለታው እንግዲህ በአዲስ አበባ ምክክር ተቀምጫለሁ የሚለው የአብይ አህመድ አገዛዝ እንዲህ አይነቱን ጦርነት በከፍተኛ ኃይል ስምሪት እያከናወነ እንዳለ ነው የሰማነው። እንግዲህ ሶስተኛ ቀኑን ይዟል። እስካሁን ባለው መረጃ መሰረት ፈረስ ቤትን ለመያዝ የሚደረገው ትንቅንቅ እንደቀጠለ ነው። ተቆጣጥረነዋል የሚል መረጃ እያወጡ ነው። የአንከር መረጃ ምንጮች እንዳረጋገጡት ከሆነ ግን እስካሁን የፈረስ ቤት ከተማ በፋኖ ቁጥጥር ስር እንደሚገኝ ነው። እንዴት አየው? አሁንም እንከር ያለ ውጊያ ነው እየተካሄደ ያለው። አሁን ከልምድ እንዳየነው በተለይ በዚህ በአማራ ክልል የሚደረግን ጦርነት፣ ትግራይ አካባቢ የሚደረግን ጦርነት፣ ኦሮሚያ ውስጥ የሚደረግ ጦርነቶች የሆነ ከባቢ ይፈልጋሉ መሳይ። በዛ ውስጥ ተሸፍኖ ኦፕሬሽን ሲያደርጉ እናያለን እና በተለይ ይሄ ምክክሩን አሁን የተጀመረውን ምክክር ማደናገሪያ አድርገው ቴሌቪዥኑን የውጭ ግንኙነቱን በሙሉ በዛ ኢትዮጵያ እየመከረች ነው የሚል እንትን ብለው፣ በሌላ በኩል ግን አማራ ላይ እንደዚህ አይነት እኩል ነው የጀመሩት። ተመልከት፣ 4 ቀን አይደለም የሆነው ምክክር ኮሚሽን ጀመረ ተብለው እኩል እዛ ላይ ደግሞ ልዩ ኦፕሬሽን ተጀምሯል እና ይሄ በአጠቃላይ የሚያሳየው ይሄ መንግስት ምንም ለምክክር ልቡ ምክክር ላይ እንደሌለ ምንም እኮ እንደሌለ ነው የሚያሳየው። ትንሽ ለምክክር የተሸነፈ ኃይል እኮ እነዚህን ግጭቶች በድርድር ለመፍታት ሽማግሌ ላክ፣ ቢያንስ ምክክሩ አለፍ እስኪልም ደግሞ ረገብ ልበል፣ ሚሊቴሪ ኦፐሬሽኑን ትንሽ እንደው ረገብ ላርገው እና እስቲሳክ ነው ምናልባት ይሄንን ደግሞ ምክክር እያዩም ደግሞ የሚመጡ ሰዎች ካሉ የሚልም እኮ ኃላፊነት የተሞላበት ሰው የሚያስበው እንደዛ ነው። ነገር ግን እኩል ነው የሚያስኬደው ምክክር። እዚህ አዳራሽ ይካሄድ፣ በሌላ በኩል ደግሞ እዛኛ ጦርነት እናካሄድ ነው የሚል ነው። ትግራይም ይቀጥላል። አሁን ትግራይም ያለው ዱብዱብ ለምሳሌ ዛሬ የወጣውም ሰልፍም ስናየው በአጠቃላይ በቀጣይ ደግሞ ይሄም አሁን 1 ወር አይደለም ይቆያሉ የተባሉት እነዚህ ምክክሩ፣ ትግራይም ጦርነቱ ይቀጥላል። ስለዚህ በዚህ አይነት የተዘበራረቀ ሁኔታ ውስጥ በእንደዚህ አይነት በጣም አሳፋሪ ታሪክ ውስጥ ነው ያለው። በጣም አሳፋሪ ይህንን ቅዱስ ነገር ይህንን በጣም የተባረከ ምክክር ብለን ኢትዮጵያን ሁሉ ስንጠብቀው የነበረው ምዕራፍ እንደዚህ አድርጎ አበላሸው አብይ። ኢትዮጵያን መቆጣት አለብን። ብዙ ጊዜ እንዳልነው መሳይ ኢትዮጵያን መቆጣት አለብን በየቦታው። ፋኖ ትግል አዲስ አይሆንበትም። ይሄንን የአማራ ህዝብ ትግል መሯል፣ በጣም መሮታል። ስለዚህ ተደራጅቷል፣ ተጠቆ ኃይሎች ጨምሯል፣ ፋኖም ተጠናክሯል፣ ከሌሎች ጋር የሚያደርገው ግንኙነትም ጨምሯል። ስለዚህ የሚያመጡት ነገር የለም፣ ያው ይመታሉ። ግን አጠቃላይ ሀገሪቱን በመበጥበጥ ላይ ያለ መንግስት ነው። ምክክር ውሸት ነው መሳይ። ገለታው እንግዲህ የደጋዳሞቱ ፈረስ ቤት የሚካሄደው ውጊያ መጠኑ ሰፊ ስለሆነ አገዛዙም ያለ ሌለ ኃይሉን ያሰማራበት በመሆኑ እንጂ በአማራ ክልል አሁንም በበርካታ አካባቢዎች ውጊያዎች እንደቀጠሉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ዛሬም በራያ ቆቦ
እንደዚሁ ከፍተኛ ውጊያ መደረጉን የሚያሳይ መረጃ ነው የመጣልን። በትላንትናው ዕለትም ጎንደር እንደዚሁ በአገዛዙ ኃይልና በፋኖች መሃል ውጊያዎች መደረጋቸው ተመልክቷል። አብዛኞቹ አካባቢዎች ላይ አገዛዙ የሚያደርገው የማጥቃት እንቅስቃሴ ነው። እንግዲህ በክረምቱ ፋኖና ሌሎች ኃይሎች ተባብረው ጥቃት ይከፍቱብኛል በሚል ከወዲሁ የማኮላሸትና ዘመቻቸውን ሳይጀመር የማጨናገፍ ተልዕኮ የወሰደው የአብይ አህመድ ሰራዊት በተለያዩ አቅጣጫዎች ነው በፋኖች በተቆጣጠሩባቸው አካባቢዎች ጥቃት እየከፈተ ያለው። እስካሁን ባለው መረጃ በሁሉም ቀጠናዎች አገዛዙ የተሳካ ኦፕሬሽን ማድረግ አልቻለም። የሰኔ 30ም ቀነ ገደብ አልፏል። እስካሁን ድረስ የብልጽግና ምስለኔ አስተዳደሩን እግር ለመትከል የተደረገው ጥረትም ሙከራም መክሸፉን ነው ለማረጋገጥ እየተቻለው። እንግዲህ በአዲስ አበባ የትግራይ ተወላጆችን ሰልፍ እንዲያደርጉ በተለያዩ አማራ አካባቢዎች ደግሞ በውጊያ የጠመደበት ሁኔታ እያለ በአዲስ አበባ ደግሞ ምክክር ብሎ የከሸፈ የሚመስለው ሂደት ተጀምሯል። እንዴት እየተከታተልከው ነው ገለታው? ረቡዕ ዕለት ሲጀመር የአብይ አህመድ በዓለ ሲመት ይመስል ነበረም። እንደተባለውም አልቀረም። ዝግጅት ያልተደረገበት ውዝግቦች የተፈጠረበት እንኳን ምክክር ሊመስል ቀርቶ የአንድ ክፍለ ከተማ ጉባኤም ደረጃ በማይመጠን መልኩ ነው እየተካሄደ እንዳለ የሚነገረውና እንዴት እየተከታተልከው ነው? በአጠቃላይ በጣም ብዙ ሰው ይከታተለዋል መሳይ። ይሄ ምዕራፍ መበላሸቱ በተለይ አሁን ምርጫ ብዙ ጊዜ ይበላሻል። እንደምናውቀው ይሰርቃሉ። ምርጫ በየ5 ዓመቱ ምርጫ እናደርጋለን ብለው ያታልላሉ። የተለመደ ነገር ነው። ግን ህዝብ ሌላው ተስፋው እንግዲህ ምክክር ነው። በተለይ ከፍተኛ ኪሳራ ውስጥ የገባ ህዝብ ምርጫን ተስፋ ያደርገውም ያው መንግስት መጥቶ ያታልሉኛል ብዙ ጊዜ ብሎ ያስባል። ስለዚህ ይህ ኤክስትራ ጁዲሻሪ የሚባለው ወይም ደግሞ ከህግ ውጪ ከህገ መንግስት ውጪ የሆነ መተሳሰሪያ መርሆችንም ሊነካካ የሚችል ፋንዳሜንታል የሆነ ቼንጅ ለውጥ ሊያመጣ የሚችል ምክክር ነው ተስፋ የሚያደርገው። እና እኛ ሀገር ትልቅ አሳዛኝ ታሪካዊ ነገር ይሄ ምዕራፍ ነው የተበላሸው። ይሄን ምዕራፍ ገና ሲያቋቁመው ጀምሮ ብዙ ጊዜ ተነሳ። መቼም ብዙ ሰው ማስተያየት ሰጠበት መሳይ። አድማ ተመልካቾችን አናሰለችም። ሲነሳ ገና ጣሉት። ምክክር የሚለውን ስሙን ሁሉ አጠፉት እኮ። አሁን ስሙ ራሱ መቀየር አለበት። ሌላ ስም የሚሰጠው ጥሩ ሰው በተገኘ ጥሩ ነበር። አሁን ምክክር የሚለውን ስም በውስጣችን በልቦናችን መጠበቅ እንድንችል ሌላ ስም መስጠት አለበት። አሁን ኢትዮጵያ ውስጥ ያለው ምክክር አይደለም። ባለፈው አንስተን ነበር መሳይ። በሁለት መንገድ ነው ምክክር የሚካሄደው። አንዱ የክራይሲስ ማኔጅመንት የሚባለውን ለማስተካከል ነው። ግጭት ይደርስባቸውና ለማስተካከል ምክክር ያደርጋሉ። ብዙ ሀገሮች አድርገዋል። ሁለተኛው በጣም መሰረታዊ የሆኑ መርሆችን ለመንካት ነው። የስቴት ሶሳይቲን ግንኙነት ሳይቀር ይህ በጣም መሰረታዊ የሆኑ ሀገር ምሰሶዎችን የሚነካካ ነው። ይሄ ስክነት ይጠይቃል፣ ምርምር ይጠይቃል። የኢትዮጵያ አሁን የመጡት አጀንዳዎች እነዚህ ናቸው። እንግዲህ ተመልከት፣ ሀገር መንግስቱ ምን ይሁን፣ የመንግስት ቅርጽ ምን ይሁን፣ በጣም ስክነት የሚጠይቁ በጣም ዕውቀት የሚጠይቁ ኢትዮጵያ ውስጥ ያሉ በጣም ጥናት ያደረጉ ሰዎች በባትሪ ተፈልገው መላም የሚሰጡበት መሆን አለበት። እኔ መንዝ ውስጥ ያው እንዳደኩ ታውቃለህና የመንዞች ዘፈን ብዙ ቦታ አለ። ግን የኛ አካባቢ ዘፈን ሰርግም ይሁን ምንም ይሁን ሰብሰብ ሲል ህዝቡ መላ መላ እንዲያው መላ ነው ምንለው እና እቺ መስልቲ በቃ አረፍ ብሎ መላ መላ እንዲያው መላ ይላልና እንደው በኋላ እንደው እንደዚህ ትልቅ ሰው ከሆንኩ በኋላ በእድሜ ማለቴ ነው ሳስተውለው ለካ ምንማረው ትምህርት ሁሉ ለመላ ነው። ትምህርት ሁሉ ምንሮጠው መላ ያስፈልገዋል። ግብርናው መላ ያስፈልገዋል፣ የመንግስት አስተዳደሩ መላ ያስፈልገዋል፣ ኢኮኖሚው መላ ያስፈልገዋል። ምንትን መላ እና የአንዱ መላፈል መፈለጊያችን ይሄ ምክክር ምዕራፍ ነው። እና አሁን ብልሽሽት አደረጉት። ተመልከት፣ አሁን እንግዲህ የዚህ ምክክሩ ዓላማ የነበረው ኢትዮጵያ ውስጥ የምክክር ዓላማ የነበረው ኮንፍሊክቲንግ ድሪምስ የሚሏቸው ወይም የሚጋጩ ህልሞች ያሉባት ምድር ናት ነው። ሀገረ መንግስት አረጋም ያለው በዛ ምክንያት አንዱ መጽሐፍ ጽፏል። የብሔር ፌደራሊዝም ጥሩ ነው ብሎ ጽፏል። ያንን ነው ማስተዳድረው ብሎ እስካሁን ይሟገታል። ሌላኛው ደግሞ ኤትኒክ ፌደራሊዝም ምድሪቱን አመሳት የሚል ብዙ ተከታይ ያለው እዚህ ጋር አለ ይጎትታል። ሌላው ደግሞ መሐል ላይ ያለ ብሎ ይላል። እነዚህ ለይቃን የሚከተላቸው ህዝብ አለ። ሀገረ መንግስቱ ስርዓቱ ቅርጸ መንግስቱ እንዳይረጋ አርጋውታል። አሁን ምንድነው የምክክር ዓላማ? እንግዲህ እነዚህ መተው ይወግቱ ነው አይደለም? እስቲ መታችሁ መካከለኛ መንገድ ፈልጉ እኮ ነው።
ፕሮፌሰር መራራ የጻፉት መጽሐፍ ይስራሉ ማዘዛ ውስጥ እንግዲህ ተመልከት አሁን ስንት ነገር ደክመዋል ስርዓቱን ሲተቹ የነበሩ ሰው ናቸው እንደው ለምሳሌ ነው ያነሳዋቸው መሳይ ሲተቹ የነበሩ ሰው ናቸው ሚሉት አላቸው እኛን ደግፈው ሌላ ጉዳይ ነው በዚህ ምድር ላይ ጥርሳቸውን ከነቀሉ በኋላ በአክብሮት ነው የምንለው እድሜያቸው እስከዚህ እስካለ ድረስ በሚሉት ላይ ባንስማማ ያሉት ነገር አለ ይጻፉታል ሌሎች ወገኖቻችንን እንጥቀስላል ልቅ የተማሩ ሰዎች እነሱ ደግሞ የብሔር ፖለቲካው በዚህ ነው ብለው ጽፈዋል ህዝብ ይከተላቸዋል አንቂዎች አሉ የፖለቲካ ሰዎች የፖለቲካ ፓርቲዎች አሉ እነዚህ የሚጋጩ ህልሞች ቁጭ ብለው ተሟግተው መላ ያመጡ እንደሆነ ነበር የምክክር ዓላማው ይሄ ነው አሁን በሙሉ እነሱን ከደጅ አስቀርተው ድግስ ደገሱና እነዚህ ሰዎች ተመሳሳይ ሰዎች እንደውም በውክልና ነው የምናመጣው ብለው ቁጭ አደረጉ ተመልከት እንደው መጨረሻ ላይ መሳይና አንተ ደግሞ ትጨምርበታለህ አጀንዳ ስትራቴጂያቸው ተመልከት አሁን አጀንዳ ሲሰበስቡ ጮሃናል ብዙ ጊዜ ታስታውሳለህ መቼም ብዙ ጊዜ አስተናዋል እኮ መሳይኛም እና እነዚህ ሰዎች አጀንዳ አሰባሰባቸውስ ምንድነው በአጀንዳው ላይ ሰው ምንም አይልም ምንድነው ጥያቄ ያለ ይበል ሰበሰቡ 4000 እንግዲህ 4000 ጥያቄ ሰበሰቡና አሁን ደግሞ 4000 ሰው ሰብስበናል 4000 ሰው ደግሞ በጣም ነው የምናደርገው 500 ሆነ ተቀመጣለህ እናወጣልሃለን ይሄ እኔ በዚህ ላይ ነው ሐሳብ ያለኝ ይሄን አላቀው ለምሳሌ ሃይማኖት ጉዳይ ብትጠይቁኝ ምንም አይገባኝም በምን መንገድ ይቻገሪቱ የሃይማኖትና የመንግስት የህዝብና የሃይማኖቶችና የሃይማኖቶች ትስስር በምን መንገድ ይስተካከል የሚለው ለማለት ምንም ሐሳብ የለኝም እጣው ጣለብኝ ላይ እናጣጣ ዝም ብሎ ጣለብኝ ሊል ይችላል እኮ መሳይ እና የእውቀት ልካቸው የዝንባሌዎቻቸው ምናብኖቹ ታይቶ እንኳን የመመደብ አንድ ሳይንሳዊ አካሄድ ነው እንደዛ አይደለም ያደረገው በጣም አድርገው ከዛ መጨረሻ ላይ አሁን ደግሞ ያወጧቸው አንዳንድ አካሄዶች በአጠቃላይ ስናየው በአጠቃላይ ያነሳነው መሳይ በጣም አሳፋሪ በጣም አሁን ባለፈው ያነሳነው ነገር ነው መሳይ ብዙ ሰዎች በዚህ ሪሰርች የሚሰሩ አሉ በፒስ ላይ በሰላም ላይ የሚሰሩ አንዱ ዋና እንትን የሚሆነው ይሄ ነው እንጂ መሳቂያ መሰረቂያ ያደርጉ ገለታው እንደው አጠቃላይ ሂደቱን በተመለከተ ነው እንግዲህ በየቀኑ እያነሳነው ነው እኛም አጀንዳ አድርገነዋል አጀንዳ ስናደርገው ግን የአብይ አህመድን ቲያትር ለማድመቅ የአብይ አህመድን ተውኔት እንደዚሁ አብሮ ድምቀት ለመስጠት አይደለም ግን እግር በእግር እየተከታተሉ ማጋለጥና ህዝቡን የሚያደናግሩበትን አቅጣጫዎች በመለየት ለህዝቡ ትክክለኛው መረጃ ማድረስ ነው እንደሰማነው ከሆነ ይሄ የሐምሌ 8 ይጀምራል የተባለው ከ3 ሳምንት እስከ 1 ወር እንደሚወስድ የተገለጸለት የምክክር ጉባኤው ማጠቃለያ መርሃ ግብር ድንገት በአብይ አህመድ የተዘጋጀ እንደሆነ ነው ታስቦበት አይደለም ምናልባትም ሌላ ጊዜ ሊሆን ይችላል አይታወቅም ግን አብይ አህመድ መንግስት ከመመስረቱ በፊት በምርጫውና በመንግስት ምስረታ መሃል ይሄ ክንውን መካሄዱ በጣም ይጠቅማል በሚል በአብይ አህመድ ተፈልጎ በቶሎ እንደውም ተጠርተው በአስቸኳይ እንዲያዘጋጁ የተደረገው ጉባኤ ነው ምንም ዝግጅት አልተደረገበትም ምንድነው የነቶሎ ቤት ነው የሆነው አሁን ዝግጅቱ ከተጀመረ በኋላ አንዳንድ በጉባኤው ላይ ተሳተፉ ወገኖች ሲገልጹልን ምንም ስክነት የለውም አልተናበቡም ጭራሽ ኮሚሽነሮቹ በርካታ ጥያቄዎችን መመለስ አልቻሉም ከትግራይ ተጠርቶ የመጡ ባጅ ያልወሰዱበት ነገር ግን ለጉባኤው የተዘጋጀውን አበልም ሆነ ሌሎችን ጥቅሞች ግን እየተሰጣቸው ነው ወደ ጉባኤው ግን እንዲገቡ አልተደረገም ባጅ የላቸውም ባጅ ያልተሰጣቸው ወይም ደግሞ ያልተጋበዙ በተለያዩ አካላት አዳራሹን እንዲሞሉ የተደረጉ ደግሞ አሉ ግራ የገባው ነገር ነው ይሄ ምንድነው ዝናብ ያበላሸው ሰርግ አይነት ነው የሚመስለው ምን እንደሚይዙ ምን እንደሚጨብጡም አያውቁትም ቀደም ሲል ያልከው ነው ከአጀንዳው ምደባት ጀምሮ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ተወካዮች ለኮሚሽነሩ ጥያቄያቸውን አቅርበዋል ተቃውሟቸውን አቅርበዋል ማለት ይቀላል ምናልባት በዚሁ ከቀጠለ ላይ ሳተፉሉ ይችላሉ እንደሱ የሃይማኖት ጉዳይ እያለ እንዲወያዩ የተደረገው ወይም ደግሞ እጣው የደረሳቸው በአዲስ አበባና በድሬዳዋ ጉዳይ ላይ እንዲነጋገሩ ነው ገለታው ከአካሄዱ ጀምሮ ቅንነት የሌለው ሐቀኝነት የጠፋበት ትክክለኛ ምክክር አድርጎ ለኢትዮጵያ ችግሮች መፍትሄ ለማምጣት የታለመ አይደለም ዝም ብሎ ግርግር እንደሆነ ይሄው አሁን ባለፉት 4 ቀናት ከተካሄደው መርሃ ግብር መረዳት ይቻላል እስካሁን አልተጀመረም ውይይቱ አልተጀመረም በቡድን ተከፋፍለው ገና ሰኞ ይጀምራል ነው የተባለው እንግዲህ አንድ አጀንዳ ቢያንስ 36 ቀን ይወስዳል ተብሏል እንግዲህ ምናልባት
ሁሉም በየተራ እየተለዋወጡ የሚያካሂዱ ከሆነ ደግሞ ከዓመትም በላይ ሊወስድ የሚችልበት ሁኔታ ነው ያለው። ምንም አይነት ዝግጅት ጥናትም አልተደረገበትም። የግብር ይውጣ ስራ ነው እየተከናወነ ያለው የሚል መረጃ ነው እንግዲህ እየመጣልን የሚገኘው። እንዴት አየው? ወይንስ ቢያንስ እንኳን ሐሰተኛም ይሁን ለተውኔትም ይሁን እንዲሁ ዝም ብሎ አብይ አህመድ ለራሱ ስልጣን ማጀቢያ የሚያደርገው በተወሰነ ደረጃ ምክክር የሚመስል ነገር እንኳን ማድረግ ያልቻሉበት በጣም ቀሽም የሆነ ተውኔት እንደሆነ ነው ያው በግልጽ እያየነው የምንገኘው። ገለታው አዎ በጣም አሳፋሪ ነው። ይሄንን ቃል መናገር ስላለብን ነው የምንናገረው። እንግዲህ በጣም አሳፋሪ ነው በታሪካችን ውስጥ ተመዝግቦ በተለይ በኢትዮጵያ የምክክር ታሪክ ውስጥ እንግዲህ ትልቅ አንኳር ነገር ነው። ብሔራዊ ስለሆነ ብሔራዊ ምክክር ኢትዮጵያ የመታጠፊያ ምዕራፍ ላይ ሆና እንደዚህ አይነት ኮሚሽን አቋቋመች። እንደዚህ አጀንዳ እንደዚህ ነበር ሲሰበሰብ የነበረው የሚለው ነገር ተቃዋሚዎች ውጪ ነበሩ የነበሩት የሚለው ነገር የሚያወጧቸውን ህጎች አሁን ብታይ ለምሳሌ ይሄ እንደ ደንብ እንደ መጫወቻ ደንብ ያደረጉትን ያየህ እንደሆነ እኮ አንድ ለምሳሌ እዛ 500 ሰው ሆኖ እንግዲህ አንድ አጀንዳ ይሰጣዋል። በዛ አጀንዳ ላይ ሆነው በጉዳዩ ላይ ከ40% በታች ከሆነ የተስማማው ስምምነት ከ40% በላይ የሆነው ተስማምቶ ከዛ በታች ከሆነ እንግዲህ 39% ከሆነ ማለት በዛች ከሆነ ውድቅ ይሆናል። ለምሳሌ 500 ሰው ነው። ከ500 ሰው መካከል 199 ሰው እኛ ይሄን አደግፈው ብሎ ውድቅ ይሆናሉ ማለት ነው። ይሄ አሁን ለምሳሌ ፌደራል በባንዲራ ላይ ነው ሳደው ባንዲራ ላይ አሁን ያለው ይቀጥል ይላል። 199 ደግሞ አንፈልግም ይላል። ከዛ አየለም እንግዲህ እናንተ ወድቃችኋል ከ40% በታች ስለሆናችሁ ተብሎ 199 ሰው ከ500 ሰው ወድቆ ምን አይነት የረጋ መንግስት ነው የሚመሰረተው? ህጉ ማለት ነው መጫወቻው ራሱ የተፈጠረውን ስታይ አሉ ሰላም ላይ የሰሩ ሰዎች ብዙ ሞዴሎች እኮ አሉ፣ የተጠኑ ሞዴሎች። እነዛ ሁሉ የጥላዋቸው እንደዚህ የጣ ውስጥ የገቡት እስቲ አሁን ይሄ አለመጠናቱን እኮ ነው ሳይንሳዊ የሆነ አካሄድ አለመከተላቸውን የሚያሳይ ነውና በአጠቃላይ ይሄ ምክክር ይዞ የሚመጣው ዳፋ በጣም አደገኛ ነው። በተለይ አሁን ያለው ሩጫ አንዳንድ ውሳኔዎችን በተለይ ከሀገረ መንግስት ጋር የተያያዙ አንዳንድ ውሳኔዎችን ወስኖ እዳ ውስጥ ሊከቱን ይችላሉ። ከሁሉም በላይ ግን አሁን ለምሳሌ ይሄ ከማንነት ጋር የተያያዘ ነገር የብሔር ፖለቲካ ከሽፏል። እውነት ነው በብዙ ልብ ውስጥ የለም ሰው በብሔር የመደራጀት ፍላጎቱም አይቶታል ብዙ ዋጋ ስለከፈል። ግን የዚህ የብሔር ደግሞ የኤግዚስተንሻል ትሬት የምንለው ወይም ደግሞ የህልውና ችግር አለብኝ እንደዚህ ተሰምቶት አያውቅም። አማራ ትግሬ እንደዚህ ተሰምቶት አያውቅም። ኦሮሞ እንደዚህ ተሰምቶት አያውቅም። ይሄ የህልውና ችግር አለብኝ የሚል ስጋት ይሄ ስጋት አሰባስቦ ትጥቃስ መስጦታል። አማራ ክልል የህልውና ችግር አለብኝ ብሎ ይታገላል። ኦሮሚያ የህልውና ችግር አለብኝ ነው። ትግራይ የህልውና ችግር አለብኝ ነው። በዚህ መካከል 4000 ሰዎች ተመራርጠው አዲስ አበባ ቁጭ ብለው በረፍት ሰዓት ቢራቸውን እየጠጡ ምንድነው የፌደራል ስርዓቱ ምን ይመስል አማራን አራት እናርገው ቢሉ እዛ አማራ ክልል የህልውና ችግር አለብኝ ብሎ የተደራጀው ይፈርሳሉ። ይሄስ የሆነ የተዘለለ ነገር አለ። ባለፈው እንዳንሳነው የዘለልነው ነገር የግጭት የማብረድ ሁለት ምክክር ነው ኢትዮጵያ የሚያስፈልጋት ማለት ነው። አንደኛው አሁን ያለው የክራይሲስ ማኔጅመንት ጉዳይ ነው። አሁን ያለውን ችግር እንዴት እናብርደው እሱ ላይ ምክክር ያስፈልገናል ማለት ነው። ከዛ ምክክር በኋላ መርሆ ደግሞ እንዴት እንፈትሽ ህገ መንግስቱን እንዴት እንፈትሽው የሚለው ሌላ ምክክር ምዕራፍ ነው። ይሄኛውን ዘለን እንግዲህ የዚህ የግጭት የክራይሲስ ማኔጅመንት ዳያሎግ የሚባለውን ዘለን ነው እንግዲህ መተሳሰሪያ መርሆ ባንዲራን ቀየራለን እያሉ ያሉት እነዚህ ሰዎችና እኔ ሃይ ባይ የለም ሳይሆን አይሰሙም። ስለዚህ ኢትዮጵያውያን ትግላችንን መቀጠል በምክክር ላይ ተስፋ ሳንቆርጥ በልባችን ይሄን ቅዱስ ነገር ይዘን መታገል ነው የሚኖርብን። እንግዲህ ገለታው ያው ሂደቱ ተጀምሯል። አሁን 4ኛ ቀኑ ላይ ነው የሚገኘው። በእነሱ አካባቢ የሚሰማው ነገር በምክክር ኢትዮጵያ ችግሮቿን ትፈታለች፣ ኢትዮጵያ እየመከረች ነው። ሰማይ ምድሩን በእንደዚህ አይነት ጩኸቶች
እንዲሞሉ አድርገዋል። የምክክር ኮሚሽኑ ሰዎችም እንግዲህ ምን አይነት ታሪክ እየጻፉ እንዳለ ለራሳቸው በምን መልኩ ራሳቸውን ነገ ከነጎዲያ ከሚፈጠረው አጠቃላይ ለውጥ ጋር ሊያስማሙ እንደሚችሉ አይታወቅም። እየሰሩ ያሉት ነገር መልካም ውጤት ያመጣል ብለው ነው ለነሱ የሚያምኑት። ነገር ግን በተቃራኒው ነገሮች እየተወሳሰቡ ምናልባትም ኢትዮጵያ አዳዲስ ቀውሶችን አዳዲስ ችግሮችን የምትገባበት ሁኔታ ሊኖር እንደሚችል ግልጽ የሆነ ጉዳይ ነው። ኮሚሽነሮቹ ሌላ ስሜት ውስጥ ነው ያሉት። አሁን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናገሩ የተባለው ነው። ሂደቱ እያበበ ሲመጣ በርካታ የፖለቲካ ፓርቲዎች መካተት ፈልገው በደስታ ተቀበለናቸዋል ይላሉ። እነማን ናቸው? አሁን እንደዚህ ሲሉ የትኞቹ ፖለቲካ ፓርቲዎች ናቸው የተቀላቀሉት? እንደውም በፊት በመነሻው ላይ የነበሩት ጥለው ሲወጡ ነው ያየ ነው። የቀሩት አጃቢ የሆኑትና ከብልጽግና በላይ ለብልጽግና ጥብቅና ቆመው በአደባባይ የሚከራከሩና የሚሟገቱ እንደ ኢዜማና አብን ያሉ ፓርቲዎች ናቸው። እነሱን ይዘው ከሆነ እንዲህ አይነት መግለጫ እየሰጡ ያሉት በጣም አሳሳች ነው። ሌላው ይህን አገራችን እጅግ የሚያስፈልግ ጉዳይ ሆኖ አሁን ያልመጡ ጥቂት የፖለቲካ ፓርቲዎችና ታጣቂዎች ውይይቱን ጀምረ ነው ቢሆንም ወደዚህ ምክክር ጠረጴዛ እንዲመጡ ደግሜ ጥሬን አቀርባለሁ ይላሉ። ጥይት እየተኮሰ ያለው እኮ ብልጽግና ነው። አሁን ሰሞኑን ፋኖ እንግዲህ እስካገኘነው መረጃ ፋኖ አቅዶ ጥይት የተኮሰበት አካባቢ የለም። እንደውም የጽሞና ጊዜ ላይ እንዳለ ነው። በተለያዩ ምክንያቶች የራሳቸው ጉዳይ ነው ለምን እንደዛ አይነት ስትራቴጂ እንደተከተሉ። ግን እየተኮሱ አይደለም። እየተኮሰ ያለው እያሳደደ ያለው በዚህም በዚያም ጸብና ጦርነት እየከፈተ ያለው ብልጽግና ነው። ይህንን ለምን ለብልጽግና አይነግሩትም? እንደው ቢያንስ ሳሊዞ ስርቆት የለም እንደው በዚህ ወቅት ላይ ይህንን ምክክር እስክናቆም እንኳን ጊዜ ድረስ ጥይት ድምጽ ባንሰማ ብለው ለምንድን ነው ብልጽግና ላይ ጫና ማይፈጥሩት? በጣም ግራ የገባ ነገር እኮ ነው። የኮሚሽነሩ ሰዎች ፈጽሞ ከእውነታውም ከአጠቃላይ ከሚታየውም ከሪያሊቲውም የተፋቱ ሆነዋል። ይልቅስ የአብይ አህመድን የልብ ትርታን እየተከተሉ የሚሰሩ የኢትዮጵያን ሕዝብ ፍላጎት ማንበብ ያልቻሉ ሰዎች ተደርገው ነው እንግዲህ እየታዩ ያሉትና እንዴት ታያቸዋል እነዚህ ሰዎች? በጣም ያሳዝናል። እንግዲህ አንዳንዶቹ በጣም የተማሩ ናቸው። እነ ፕሮፌሰር መስፍን አሁን በሙያቸው በጣም አንቱ የተባሉ እንደሆነ ብዙ ጊዜ እንሰማለን። በዚህ ኮሚሽን ላይ ግን በጣም የሚያሳዝን ስራ ሲሰሩ ነው የምናየው። ያሳዝናል በእውነት። ይሄ መንግስት መጠቀሚያ አድርጓቸዋል መሳሪያ። አንድ ነገር ተላላ እንዳንሆን ምንድነው አበሻ ተላላ የሚሆነው የሚለው ነገር በጣም ያስገርማል እኮ መሳይ። መጀመሪያ እስቲ አብይ አህመድን ይሄን ብልጽግናን አሁን ያሉትን ስንት ዓመት ነው ስልጣን ላይ ያለባቸውን የሰራቸውን ነገሮች እስቲ እንያቸው። ለምሳሌ አንዱ ምርጫ ነው ተስፋ ስናደርግ የነበረው አይደለም? በኢትዮጵያ ውስጥ ምርጫ እንዳይሆን አድርጎ አልተጫወተበትም ወይ አብይ? መጫወቻ አይደለም ያደረገው። የመጀመሪያውን መጫወቻ ያደረገው ያው እንደምናውቀው። ሁለተኛው ምርጫ ደግሞ እንደውም ኮታ እየሰጠ እኔ ልልቀቅልህ አንተ ተጫወት ምናምን እያሉ በመድብለ ፓርቲ ስርዓት ላይ በጣም አሹፈው ያለቀ ጉዳይ ነው። የሂውማን ራይት ጉዳይ ስናነሳ አብይ አህመድ በጣም አደገኛ የሰብአዊ መብት አያያዝ ነው ያለው። የጋዜጠኞች አያያዝ ያለው በሙሉ አባሯቸዋል፣ አስሯል። የትግራይን ጉዳይ ፕሪቶሪያውን ስምምነት ያየህ እንደሆነ ፕሪቶሪያ ስምምነት በመሰረቱ የመጀመሪያው ምንድነው የሚባለው የግጭት ማቆም ነው አይደለም? ግጭት ማቆም ግን ግቡ አይደለም። የፕሪቶሪያ ስምምነት ግብ ምክክር እኮ ነው። ግጭት አቁሙና ለተፈጠረው ችግር ምክክር አድርጉ። ምክክር ይደረግና የፖለቲካ መፍትሄ ይፈለግለት ነው። አብይ ምክክር ባላ አንድ ቀን ጠርቶ ያውቃል? ህወሓት ምክክር እንዳይደረግ በትግራይና በህወሓትና በፌደራል መንግስቱ ቁጭ ብለው ለመሆኑ ወደ ጦርነት ምን አስገባን? ያን ዋጋ ለምን ከፈል? ዋጋ የከፈለው ህዝብስ በምን ይካስ? ሁለተኛ ችግር እንዳይፈጠር ምን እናድርግ የሚባል የምክክር ምዕራፍ የፖለቲካ ሶሉሽን እዛ ላይ ያለ አንቀጹ ራሱ እዚህ ፕሪቶሪያ ስምምነት ላይ ያለው ያንን በምክክር ፍቱ ነው። ምክክር እንዳይኖር አድርጓል ትግራይ። ስለዚህ የፕሪቶሪያው ስምምነት የፈረሰበት አንዱ ምክንያት አሁን የምክክር እንዳይኖር ስላደረገው ይሄ ምክክር ኮሚሽኑ እንኳን እንደ አንድ ምንድነው ንዑስ ምክክር አድርጎ የትግራይን ጉዳይ እንደ አንድ ንዑስ ምክክር አድርጎ እንዳያየው እንደው ከአቅማችን በላይ ነው እዛ ውስጥ አንገባም እያሉ ሲሉ ነበር የነበሩትና ይሄንን ያደረገ ሰውዬ አሁን
ምክክር ኮሚሽኑን እንዲሰራ አድርጎ ወሳኝ የሆኑ ትላልቅ ለውጦች እንዲመጣ ሊያደርግ ይችላል ብለን እንጠብቃለን ወይ አበሾች ነው። ይሄ ነው በጣም ትልቅ ጥያቄ።